ስትፈራርስ ከጀርባ ድሮንም ይሁን መሳሪያም ይሁን ብርም ይሁን ሪያዱም ይሁን ምን መጥቶ የሚሰጥህ እንትን እኔ ነኝ ሙዚቃውን ልቃኘው የሚለው የሚከፍል ሰው ነው ሙዚቃ የሚቃኘው እዛ አካባቢ ጦርነት የሚጀምረው አሁንም ቲፒኤልኤፍ ነው የመጀመሪያው ጦርነት የሚጀምረው ቲፒኤልኤፍ ነው ለምን ብዬ ሳስበው አንድ አሁናዊ ቂም ያለበት በጣም የቅርብ ጊዜ ጀነራሎቹ በተደጋጋሚ ጊዜ የሚያሰሙትን ንግግር ብትሰማ እንደውም መፈራው ነው ጉዳዩ ከኛ እጅ ወጥቶ የውስጥ ጉዳይ መሆኑ ቀርቶ የሌሎች ጉዳይ አስፈጻሚ በዛም ወገን ያለው የሳውዲ አረቢያ በዚህም ወገን ያለው የጉዳይ አስፈጻሚ ልንሆን ነው ምናልባት ጠቅላይ ሚኒስትሩ በግል ከአባይ ግድብ ብዙ አሻራ አለበት ባለፈው ጊዜ አወርተናል የብዙ መሪዎች ነው በግሌ ሌጋሲ ጥላለሁ ብለውም ሊያስቡ ይችላሉ ቀይ ባህርና አስመልሼ በኢትዮጵያ ታሪክ ሲያስታውሰኝ ይኖራል የሚል ሐሳብ ካላቸው ፒኤልኤፍ የሚያደርገው ህዝቡን ማሳመኑም የኤርትራም ዝግጅት እንደዚሁ ፋኖ የሚያደርገው ዝግጅት የአልቡርሃንም ድጋፍ በቅርቡ የሚጠናቀቅ ከሆነ በቅርብ እናያለን ክፉ ነው ስደት የሀገርን ካጣ በኋላ ክቡራን ሰላምታችን በያላችሁበት የዓለም ዳርቻ ድረሳችሁ ተወደዳችሁ ያንዳፍታ ቤተሰቦች ያንዳፍታ ተነታኒ ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ እናተኩራለን ከአማረ መኮንን ጋር በመሆን አብራችሁን ቆዩ አሚጎ እንኳን ደህና መጣ እንኳን ደህና ቆዩ በርከት ያሉ ሀገራዊ ጉዳዮች የተስተናገዱበት ሳምንት ነው እነዛን ጉዳዮች እንዳስሳለን ዋና ትኩረታችን የትግራይ በተለይም ህዋት ከሰሞኑ እየተናገራቸው ያሉ ንግግሮች አሉ ከዚህ በተጨማሪ በተከታታይ ቀናት በተለይም ባለፉት 2 እና 3 ሳምንታት አሁን ዛሬም እንደቀጠለ ነው ተከታታይ ህዝባዊ ውይይቶችን ያደረገ ይገኛል በእነዚህ ህዝባዊ ውይይቶች ላይ ህዝብ የትግራይን ህዝብ በመቀስቀስ እንደተጠመደ የሚወጡ ሪፖርቶች ያመለክታሉ እንደውም አላርፍ ካላችሁ እናጠፋችኋለን ሲል የማዕከላዊ መንግስቱ ዝቶብናል የሚል ክስ ከሰሞኑ ማሰማቱ ነው እንግዲህ የጀርመን ድምጽ ዘገባ ያመለክተው ከዚህ በተጨማሪም የፌደራል መንግስት በትግራይን የእርስ በርስ ግጭት ውስጥ ለመክተት በአፋርና በምዕራብ ትግራይ ታጣቂዎችን ያደራጀብኝ ነው የፕሪቶሪያ ተገዶ የፈረመውን የፕሪቶሪያ ውልም እየፈጸመ አይደለም የሚል ክስ አሰምቷል ይሄንን ያያለን በጎን ደግሞ በሱዳን በተለይም ከአልቡርሃን ወገን አሁንም ከቲፒኤልኤፍ ከፋኖ ኃይሎችና ከኤርትራ ጋር ያለው አንድ ጥምረት የመመስረት አካሄድ እየተስተዋለ ይገኛል ከሰሞኑ አልቡርሃን በአንድ ስፍራ ላይ ተከታታይ ድል ማግኘታቸውን ተከትሎም እንግዲህ የሶስቱ ኃይሎች የማህበራዊ ሚዲያ ገጾች ላይ እንግዲህ የአልቡርሃን ድሎች በሰፊው ሲያስተጋቡ ነበር አንዳንድ የመረጃ ምንጮች በተለይም እዚህ አካባቢ ያሉ የመረጃ ምንጮች እንደሚሉት በቅርቡ በተለይም በዚህ 2 ወር ውስጥ አንድ ከፍተኛ የፋኖ አመራር ወደ ሱዳን አምርቶ ውይይት ማድረጉን ተገልጿል ከዚህ በተጨማሪ ባለፈው ሳምንት መጨረሻ አንድ ከፍተኛ የህዋት ጀነራልም ሱዳን ገብቷል እነዚህ ጉዳዮችና ያያዛችኋለን ከትግራይ እንነሳ ህዋት እንግዲህ ተደጋጋሚ ክሶችን ያሰማ ነው ክስ ከማሰማት አልፎ እንግዲህ ኮማንዶ ጦሩን በትናንትና ሁለት ማስመረቁን እንግዲህ በወይን ድረገጽ ላይ አሰራጭቷል ከዚህ በተጨማሪም እንግዲህ የፌደራል መንግስቱ እናጠፋችኋለን ቢካላችሁ የሚል ዛቻ ያደረገብን የሚል ነገር ያደረገ ይገኛል ምሽቅ ቆፍሩ የሚል ቅስቀሳም እንግዲህ ለትግራይ ህዝብ አድርሷል ብለዋል አቶ ጣመ የስምረት ፓርቲ አመራሩ የሰሞኑኛው የህዋት እንቅስቃሴዎችን ስንመለከት በርግጥም የትግራይ ህዝብም መላው የኢትዮጵያ ህዝብም የማይፈልገው አዲስ ግጭት ከትግራይ ሰማይ ስራ አንዣቧል ማለት እንችላለን እጅግ ቀርቧል አንዣቧል ሳይሆን እጅግ ቀርቧል ልንል እንችላለን እንግዲህ ተደጋጋሚ መግለጫዎች ስናያቸው ህዋት በተከታታይ ያወጣ ነው እንዳልከው ህዝባዊ እያደረገ ነው ተብሏል ወደ ውጪ እንቅስቃሴዎች አሉ ወደ ሱዳን አካባቢ እንቅስቃሴ ያደርጋል ተብሏል ከእንደገና ልክ የሰሜኑ ጦርነት የቃይ በፊቱ ሊጀመር አካባቢ ከበባ እየተፈጸመብኝ ነው ከኤርትራ ጋር የፌደራል መንግስት ሴራ አሲሮ ሊወጋኝ ተቃርቧልና ከበባ እየተፈጸመብኝ ነው የሚለው ክስ አሁንም እየመጣ ነው
የተለያዩ ኮማንዶችን ያሰለጥናል የሚል መረጃ እየወጣ ነው። እነዚህን ሁሉ ከኤርትራ ጋር የሚደረገውን ብዙ ጊዜ አውርተናል ግንኙነት። እነዚህን ሁሉ ደርበ ስታያቸው ምናልባት 2018 ጦርነት እናያለን ወይ መስከረም አካባቢ እንዳውም ቅርብ ከሆነ እናያለን ወይ የሚለውን ስጋት ከፍ አድርጎታል። ነገሩን ግን በመላእት ለማየት አሁን እየሆነ ያለው ነገር ምንድነው? ከሀገርም ይወጣል ከኢትዮጵያም ይወጣል። አሰላለፉን በቅርብ ስመለከተው ፋኖ ዩኤኢን ይከሳል። ዩኤኢ ነች መንግስትን እያስታጠቀች በድሮን የምታስደበድበን ይላል። ቲፒኤልኤፍ ቂም አለው ዩኤኢ ላይ ሰሜን ዕዝን እንደመታ አትሊስት በመጀመሪያ ኮማንዱ እንዲበተን ዋናው ኮማንድ እንዲበተንና እንደገና በረሃ ላይ ለአመት ተሰብስቦ ብዙ ስልጣን አድርጎ እንዲመለስ ትልቁን አስተዋጽኦ ሰዎችን በመግደል ኃላፊዎችን በመግደልና እዙ እንዲበተን በማድረግ እዝ ከሌለው ወታደር ምንም ሊያደርግ አይችልም። ኃላፊዎች ከሌሉት ማለት ነው ይበታተናል። እንደዛ እንዲሆኑ በማድረግ የዩኤኢ እጅ አለበት። ስለዚህ ቲፒኤልኤፍ ይከሳል። በቅርቡ አይተ እንደሆነ የኤርትራው መሪ ኢሳያስ አፈወርቂ ዩኤኢን ሲከሱ ሰምተሃል። ባህር ዳር ይራገፋል መሳሪያ ባህር ዳርና ደብረ ዘይት ይራገፋል። እንዳውም የእንትኑም ጥያቄ የቀይ ባህሩም ጥያቄ የዩኤኢ ያለበት የገፋ ያለው አብይ የራሱ አጀንዳው ራሱ ኢትዮጵያ ሳይሆን የዩኤኢ ነው የሚል አቀርበዋል። ይሄንን አያይዘህ አንድ ይልኝ አስቀምጥልኝ። ከዛ ግልጽ ነው መንግስት ከዩኤኢ ጋር ወዳጅ ነው የኢትዮጵያ መንግስት። ቆይ አንድ በዛም ያኛውን ቡድን አልጨረስኩም። የዩኤኢን ቡድን ማለት ነው የተሰለፈችበት ቡድን ወደ ሱዳን መሄድ አለብኝ። ሱዳን ላይ አልቡርሃን ዩኤኢን ይወቅሳል። አሁን ዩኤኢ እንትኑን እየረዳች ነው የራፒድ ስፔሻል ራፒድ ፎርሱን ሀሚቲ የሚመራውን ጀነራል ሀሚቲ እየረዳች ነው ብሎ ለሴኩሪቲ ካውንስሉ ለተባበሩት መንግስታት ከዚህ በፊት ክስ አቅርቦ ይታይልኝ ብሎ ዩኤኢ በአብይ በኩል ለመቅረብ ሞክራ ነበር። አልቡርሃንን ትዝ ይል እንደሆነ አብይ ሄዶ አናግሮ ነበር አልቡርሃንን፣ ግን ቅሬታው አልተነሳም። በቅርብ ደግሞ ኢትዮጵያ ኤርትራ ላይ ጥቃት ከሰነዘረች አለን የሚሉ የሱዳን ጀነራሎች ደግሞ መጥተዋል በአልቡርሃን በኩል ያሉ። ይሄ አሰላለፍ አንድ ነው። ማን በፋኖ ዩኤኢ ላይ ቅሬታ ያለው አት ዘ ሴም ታይም ፌደራል መንግስት ላይ፣ ቲፒኤልኤፍ ዩኤኢ ላይ ቅሬታ አለው አት ዘ ሴም ታይም ፌደራል መንግስት ላይ፣ የኤርትራ መንግስት አለው እንደዚሁ፣ አልቡርሃን ቡድን አለው። ይሄ በአንድ አሰላለፍ ያለ ነው። በዚህኛው ቡድን ከሱዳን ውጭ ማየት አስቸጋሪ ስለሆነ ነው። በቅርቡ የሚካሄዱ እንቅስቃሴዎች እዛ ውስጥ ስለሆኑ ነው። በዚህኛው በኩል መንግስት ቲፒኤልኤፍን መጀመሪያ ለመምታት ዩኤኢን ተጠቅሟል። ያን ጊዜ ኤርትራም አብራ ነበረች። የዩኤኢ ድሮኖች ናቸው ከአሰብ እየተነሱ የመንን ለመደብደብ የሳውዲ መራሹ ኃይል የዛ ባቋቋመው ዩኤኢ ባቋቋመችው ቤዝ ከዛ እየተነሱ ይመቱ ነበር። ያንን ተጠቅመው ቲፒኤልኤፍ ኃላፊዎችን መተዋል። ኮማንድ ቅድም እንዳልኩት እዞችን በታትነዋል። ከዛ በኋላ ሙሉጌታ ጫልቱ ብዙ ጊዜ የምንጠቅሳቸው ባወጡት ጽሁፍ ትዝ ይለኛል ትልቁን ሚና የተጫወተችው ዩኤኢ ነች። ምን እንዲደረግ አረገች? ኦሬዲ ስምምነት ነበረ። ኦሬዲ ማን ምን እዝ ይወስዳል፣ የትኛውን ቡድን ያደራጃል የሚል በቲፒኤልኤፍ በኩል በሰራዊቱ በኩል ባሰለጠሏቸው ልዩ ኃይል በኩል የተዘጋጁበት ስምምነት ነበር። ያን እንዲፈርስ ያደረገው የዩኤኢ ምት ነው። በተነው ኮማንዱን ተመልሶ ለመሰብሰብ በጣም ብዙ ጊዜ ፈጀ። ስለዚህ መንግስት ዩኤኢን ተጠቅሞ ቲፒኤልኤፍን መጥቷል። ስለዚህ የዩኤኢ ወዳጅ ነው፣ ከመጀመሪያውም የታወቀ ነው። ፌደራል መንግስት ዩኤኢ ሀሚቲን ስለምትደግፍ ሀሚቲ ከዩኤኢ ጋር ወዳጅ ነው።
ከዚህ በፊት ብዙ ጊዜ ተናግሬ ያለው የወርቅ ንግድ አለ፣ ህገወጥ ዝውውር አለ። በአሜሪካ በኩል የአሜሪካን ጫና የአውሮፓውያኑን ጫና የምታበርድለት ለሀሚቲ ዩኤኢ ነች። ስለተሳሰሩ በገንዘብ በወርቅ ንግድ ጉድጓዶች ወደ 12 የሚሆኑ የወርቅ ጉድጓዶች የሄሚቲ ወንድምና የቢን ዛይድ ወንድም ናቸው አብረው የሚያስተዳድሩት። ትስስር አላቸው። በዚህ ምክንያት ትረዳለች። በዚህ ምክንያት ከአብይ አስተላለፍም የፌዴራል መንግስት አስተላለፍም ከሀሚቲ ጋር ተደርቦ ነው የሚታየው። ግልጽ በሆነ ሁኔታ እዚህ ቦታ ተሰልፏል ሲባል አልሰማሁም። በየትኛውም በኩል መረጃም ሲወጣ አላየሁም። ግን የአልቡርሃን ሰዎች የሚናገሩትን ክስ ስታይ የፌዴራል መንግስት ከዛ ጋር የቆመ ይመስላል። እና አሁን አፍሪካ ቀንድ ያለው አስተላለፍ ዩኤኢ ይሄ አሁን ከሀገራችን ወተን ከሱዳን ከዛ ከኤርትራ ጋር ስናይ ነው። ያኛውን የሶማሌና ኬንያ ምናምን እንተው ለጊዜው እዚህ ውስጥ ስለሌሉበት ዩኤኢ ሀሚቲና ፌዴራል መንግስት በአንድ በኩል አሉ። ቲፒኤልኤፍ ፋኖ የትኛው ፋኖ የሚለውን ወደፊት ነው የምናየው። ቲፒኤልኤፍ ፋኖ የኤርትራ መንግስትና አልቡርሃን በሌላ በኩል አሉ። ልክ እንደ ዩኤኢ ከሚድል ኢስት ማን ነው ታዲያ እነዛ ጋር ያለው ካልከኝ ምናልባት ሳውዲ አረቢያ ፊት ለፊት አሁን ትንሽ እየገቡ ነው። ፊት ለፊት የሳውዲ አረቢያ ነገር አይታወቅም። ዩኤኢ በግልጽ ነው መኪናዎቿም ድሮኖቿም ምንም ስትሸጥም ከነ ምልክቱ አለ ታቃቸዋለ ሲያዙ። ከዛ የሚገቡበትም በዳርፉር በኩል የሚገቡበትም በቻድ አድርገው ነው የሚገቡት። ከሱዳን ለሚሰደዱ ስደተኞች መጠለያ ጣቢያ ላቋቁም ብላ ነው በዛ በኩል ነው መሳሪያ የምታስገባው። የኡጋንዳው መሪም አሉበት እዚህ ላይ ሙሴቪኒ። የነሱ የታወቀ ነው። ሳውዲ አረቢያ ግን ከጀርባ እንዳለች ይታወቃል። ግን ፊት ለፊት ስትረዳ አይታይ፣ በጀርባ ሊሆን ይችላል። ይሄ ኢንተለጀንስ ስራ ነው እንግዲህ እንትኖች ፈልፍለው ማውጣት አለባቸው። ይሄ ሲሆን ነው አሁን የጠየቀኝ ጥያቄ ትልቅ ምስል የሚሰጥ። ቀጥሎ ቲፒኤልኤፍ አሁን የዚህ ሚዛን ይወስነው። እንደዚህ አንድ መረጃ ልጨምርልህ። ከሳምንታት በፊት አንድ የሱዳን ሚዲያ እዛው ያለው የዲፕሎማቲክ ምንጮች የነገሩኝ ብሎ አንድ መረጃ አውጥቶ ነበር። ታስታውስ ከሆነ አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ፖርት ሱዳን የጠቅላይ ሚኒስትሩን መልእክት ለማድረስ ሄደው ነበርና ያ መልእክት ምን እንደያዘ ከዘግይቶ ነው መረጃውን ያወጣው ከ2 እና 3 ሳምንታት በፊትና እዛ መረጃ ላይ ምናልባትም ከቲፒኤልኤፍ ጋር ወይም ከኤርትራ መንግስት ጋር ጦርነት ቢቀሰቀስ የአልቡርሃን ወገን ለሁለቱ ኃይሎች ወታደራዊ ነጻ የሆነ ወታደራዊ ካምፕና የጦር ቀጠና እንዳይሰጥ መጠየቃቸውን ጀነራል አልቡርሃንም እንደተቃወሙ በወቅቱ ሲገለጽ ነበር። ይሄ ራሱ አንዱ ራሱን ያስኬዳል። ልክ ነው፣ ያስኬዳል። አክሰላለፉን ስታዩ አሁን ቲፒኤልኤፍ ይሄን ሁሉ ያሰላል። በእርግጠኝነት ጦርነት መስከረም ላይ ይጀምራል ብለን ካሰብ ወይም በቅርቡ መስከረም ባይሆንም በቅርቡ ይጀምራል ተብሎ ከታሰበ የነዚህ ሁሉ ዝግጅት ያስፈልጋል። ቲፒኤልኤፍ ብቻው የሚገባበት አይደለም። ልክ አሁን ውስጥ የምንሰማቸው ምንድነው የቲፒኤልኤፍ ጀነራሎች በአስመራ በኩል አድርገው ሱዳን ገብተዋል ጦር መሳሪያ ለመግዛት። ከቲፒኤልኤፍ ጋር የሚደረግ ውይይት ነው ሻቢያ ጋር የሚደረግ ውይይት የአደባባይ ሚስጥር ሆኗል። አሁን በፊት በትንሹ ነበር። አሁን ብዙ ሰው የሚናገረው ነው። በቅርብ የምንሰማቸው መረጃዎች ደግሞ የፋኖ መሪዎችም እንደዚሁ በተለይ ከጎጃም በኩል ያሉ አልፎ ሱዳን ገብተዋል የሚባልም ወሬ አለ። የመሳሪያ ግዢ ይሁን ከለላ በኋላ ለመፈለግ ይሁን አይታወቅም። እዛ አካባቢ ጦርነት ከተጀመረ ግን እንደዛ አይነት መረጃዎች አሉ። በዛ በኩል ይወጡ ወደፊት ሊገለጽ ይችላል። ይሄ እነዚህን ሁሉ ስታይ የነዚህ ሁሉ ዝግጅት ጦርነቱ መቼ ነው የሚጀመረው የሚለውን ይወስነዋል። በቅርቡ የሚጠናቀቅ ከሆነ የግዢዎቹም ካምፔኑ ይሄ ህዝብን ማሳመን አሁን ቲፒኤልኤፍ የሚያደርገው ህዝቡን ማሳመኑም
የኤርትራም ዝግጅት እንደዚሁ ፋኖ የሚያደርገው ዝግጅት የአልቡርሃንም ድጋፍ በቅርቡ የሚጠናቀቅ ከሆነ በቅርብ እናያለን። ምልክቶች ግን ጦርነት ናፋቂ አይደለሁም እኔ ግን የቅርብ ይመስለኛል የሚሆነው። በፌደራል መንግስቱም በኩል እንደዚሁ በቅርቡ የመደመር መንግስትን ንግግር አይተሃል። ቀይ ባህርን ማግኘታችን ጥርጥር የለውም እየተባለ ነው። ሰላማዊ መንገድ ምርጫችን ነው ብለዋል ጠቅላይ ሚኒስትሩ። ነገር ግን ብለው ይቀጥላሉ ጊዜ ሰላማዊ መንገድ የመጀመሪያ ምርጫችን ነው ከተባለ ያ ካልተሳካ ጦርነት ግድ ነው ወደዛ የሚኬድ ይመስለኛል። ምናልባት ጠቅላይ ሚኒስትሩ በግል ከአባይ ግድብ ብዙ አሻራ አለበት ባለፈው ጊዜ አውርተናል የብዙ መሪዎች ነው። በግሌ ሌጋሲ ጥላለሁ ብለውም ሊያስቡ ይችላሉ። ቀይ ባህርና አስመልሼ ለኢትዮጵያ ታሪክ ሲያስታውሰኝ ይኖራል የሚል ሀሳብ ካላቸው በቅርቡ እሱንም ለማካሄድ ለማሳካት ሊጀመር ይችላል ጦርነቱ። እነዚህ ሁሉ የሚያሳዩት ጦርነት አይቀሬ መሆኑን ነው። አሁን ጦርነት እንደው አይቀሬ ነው ካልን ብዙ ጊዜ አሁን በተደጋጋሚ ስናወራ ያሉትን ነገሮች መሬት ላይ ተንትነን ስናስቀምጣቸው ገጣጥሞ የሚሰጡን ምስል እንግዲህ ግጭት ሊፈጠር ይችላል የሚል ነውና አሁን የተለያዩ ኃይሎች አሰላለፍ አሁን የፌደራል መንግስቱ ከኤርትራ ጋር ውጥረት ውስጥ ነው፣ ከህወሓት ጋርም ውጥረት ውስጥ ነው። በአማራ ክልልም አሁንም ግጭቶችና ውጊያዎች እንደቀጠሉ ይገኛል። እነዚህን ስናይ አሁን በቀጣዩ ውጊያ ቢቀሰቀስ ማን ከማን ነው? እነዚህ ነው ቅድም ያልኳቸው ናቸው የሚሆኑት። እንደውም በቲፒኤልኤፍ እና በማዕከላዊ መንግስቱ ነው ወይስ መጀመሪያ የሚቀሰቀሰው በኤርትራና በኢትዮጵያ መካከል? ቲፒኤልኤፍ ከዚህ በፊትም በጣም በተደጋጋሚ ጊዜ እንደተናገርኩት ሁሉንም ፋኖ ኦልሬዲ ጦርነት ላይ ነው እና አልቡርሃን የራሳቸው ጦርነት አለባቸው። አሁን በፊት የኔ ግምት እዛ አካባቢ ጦርነት የሚጀምረው አሁንም ቲፒኤልኤፍ ነው። የመጀመሪያውን ጦርነት የሚጀምረው ቲፒኤልኤፍ ነው። ለምን ብዬ ሳስበው አንድ አሁናዊ ቂም አለበት። በጣም የቅርብ ጊዜ ጀነራሎቹ በተደጋጋሚ ጊዜ የሚያሰሙትን ንግግር ብትሰማ ያን ክብር እንዳጣ ነው የሚያስብ። ያን ክብር ማስመለስ ይፈልጋል። ሁለት በጣም መቀስቀሻ መንገድ አለው። ትግራይ ተይዟል መሬታችን የሚል ማሳመኛ መንገድ አለው። ህዝቡን በደንብ ከሰራበት መዋጋው ዝም ብዬ አይደለም በፊት የነበረን ወልቃይተኛ ነው ጸለምተኛ ነው ማስመለስ አለብን ተፈናቃይ መመለስ አለብን ብሎ ህዝቡን ማሳመን ይችላል። ስለዚህ ኮውዛለሁ። በዚህ ምክንያት ተከበቤ ቁጭ አልልም። ነገ ከነገ አሁንም እየከበበኝ ነው። የውስጥ ግጭት እየፈጠረብኝ ነው መንግስት። አሁንም ዙሪያ እየከበበብኝ ነው። ስለዚህ ጦርነቱ መጀመሩ አይቀርም ብሎ መጀመሪያም ይተኩሳል ብዬ የማስበው እሱ ነው። አሁን በዛው ደረጃ እያየሁት የመጣሁት ቲፒኤልኤፍ ካልጀመረ አንደኝነት አሁንም የምሰጠው በሱ ነው። ሊሆን የሚችለው ፌደራል መንግስት ወደ አሰብ እንቅስቃሴ ከጀመረ ነው። በጦርነት ይዛሉ ብሎ ወደ አሰብ ከጀመረ እሱን ወደ ሁለተኛ ነው የምወስደው። ሌላው ግን አልቡርሃን አሁን ወደዚህ የሚገባበት ምክንያት የለም። ፋኖ ኦልሬዲ ጦርነት ላይ ነው። ኤርትራ የምትጀምርበት ምክንያት የለም በአሁን ጊዜ ማለት ነው። ቀጣናዊ መልክ ከያዘ ግን ያው መግባታቸው ከያዘ ሚድሊስቶቹም ይመጣሉ። እንትን ብቻ ሳይሆን ያው ፊት ለፊት ላይ ይሳተፉ ይችላሉ። ቅድም እንዳልኩት እንዳውም መፈራው እኔ ጉዳዩ ከኛ እጅ ወጥቶ የውስጥ ጉዳይ መሆኑ ቀርቶ የሌሎች ጉዳይ አስፈጻሚ በዛም ወገን ያለው የሳውዲ አረቢያ በዚህም ወገን ያለው የጉዳይ አስፈጻሚ ልንሆን ነው ወይ የሚለው ነው አንድ ስጋት የሚጥለኝ። ለምንድን ነው እሱን ጉዳይ መፈራው? መጨረሻው እንደ ሊቢያ ነው። መጨረሻው እንደ ሱዳን ነው። እንዳሁኑ ሱዳን እንደሚካሄደው ምን መሰለህ እነዚህ ሀገራት የሚገቡበት እንትን ያንተ ሀገር አንድነት ዘልቆ ቢቀጥል ባይቀጥል ጉዳያቸው አይደለም። የውስጥ ሰዎች ሲነጋገሩ ቲፒኤልኤፍና ፌደራል መንግስት ሲቃቃሩ የኢትዮጵያ የማስተዳደር የኢትዮጵያን ፓወር ሼር ማድረግ አውቶኖሚን በደንብ መግለጽ የራስን በራስ ማስተዳደር ምናምን እያሉ ነው። በኢትዮጵያ ማዕከል ስር ነው የሚያወሩት። ፋኖ 4 ኪሎ ገብቼ
ከሌሎቹ ጋር ተደራድሬ ኢትዮጵያን የማስተዳደር ነው ጭንቅላቱ ያለው ቅራኔው ያለው ከአብይ መንግስት ጋር አብይ መንግስት ወግዶ ከሌሎቹ ህብረተሰቦች ጋር መቀጠል ነው። ሳውዲ አረቢያና ዩኤኢ ጉዳያቸው አይደል ከቀጠለ ጥሩ ነው። ትልቅ ማርኬት ነው ኢትዮጵያ። ህዝቡ ለመጫን የሚፈልጉት ሸቀጣ ሸቀጥም ካለ ማንበርከክ የሚፈልጉት መንግስት ካለ በትልቅ ደረጃ ሲሆን ጥሩ ነው። ካልሆነም ግን ግድ አይላቸው። ለዛ ነው ሊቢያ ለሁለት ተከፍላ ሰሜን ምስራቅና ምዕራብ ሁለት መንግስት ያስተዳድር ጉዳያቸው አይደለም። አንደኛው ይደግፋል አንደኛው። ሱዳን አሁን የሴንተር ፎር ኢንተርናሽናል ሪሰርች ምንድነው የሚባለው ሲኤፍአር የሚባለው የሚያወጣቸውን ጽሁፎች ብታይ ኢኔቪታብል አይቀሬ ነው የሱዳን ለሁለት መከፈል እየተባለ ነው። እንዲሁም ከሁለት በላይም ልትሆን ትችላለች። አሁን ጠንካራዎቹ ሁለቱ ስለሆኑ ነው እንጂ አሚቲ እናንተን ሊሆን ነው። ያንን ሳውዲ አረቢያ ላይ ድርድር ሲካሄድ አይናቸውን አጥበው ዩኤኢ እና ሳውዲ አረቢያ ካልሆነ ይሄኛው አማራጭ ይሻላል እያሉ የሚያቀርቡ ናቸው። ለሁለት ተከፈሉ ያሉ ጉዳያቸው አይደለም እንደ ሀገር ብትቀጥል ባትቀጥል አዝሎንጋዝ ያኛውን ጥቅም የሚያስከብር እንትን በፖርት ሱዳን እስከ ተቀመጠ ድረስ የሳውዲ አረቢያን የዩኤኢን ሰፋፊ የእርሻ መሬቶች ወይም የጎልድ ማይኒንግ ይሄ ዌልስ ጉድጓዶች ወርቅ ጉድጓዶች እስካልተነካ ድረስ ሰፋፊ እርሻዎች እስካልተነካ ድረስ ሀሚቲ ያችን ፓርቲ ይዞ ቢሄድ ጉዳያቸው አይደለም። ሳውዲ አረቢያም ፖርት ሱዳን ዩኤኢ እዛ ላይ እስካልወጣችባት ድረስ የእሷ ኢንፍሉዌንስ ነው ቀይ ባህር በእሷ ኢንፍሉዌንስ ስር ያለ ነው። ቀይ ባህር ፎረም ላይ እስካልመጣችበት ድረስ ፖርት ሱዳንን ይዞ የእሷ ተላላኪ የእሷ አባሪ ሆኖ ዩኤኢን እስከገፈተረላት ድረስ ወደ ታች ወደ ዳርፉር አካባቢ ጉዳዩ አይደለም ሳውዲ አረቢያ። ይሄ ትልቁ ምስል ሳይ የሚያሳዝነኝ ለዚህ ነው። የውስጥ ነገር ሁል ጊዜ በውስጥ ይለቅ ምንበት ምክንያት በውስጥ አላልቅ ካለ አንዳንድ ጊዜ ፈራተባም እያልኩም ቢሆን ገለልተኛ የሆነ ሰላም አስከባሪ ነገር ይግባ ዩኤን የምናምን ምልበት ምክንያት የውስጥ ሰዎች የማይተማመኑ ከሆነ በቃ እዛ ድረስ ነው መሄድ የምንችለው። የሌሎች ጉዳይ አስፈጻሚ ለመሆን ግን ከተጀመረ ጉዳዩ ይዘላል። ከውስጥ ጉዳይ ይዘልና ምንም ያንተ ሉዓላዊነት ያንተ እንደ ሀገር መቀጠል ጉዳያቸው ያልሆነ ሶሪያ ነው። የሚከፋፈሉት ሰዎች እዛ ውስጥ ቱርክ አለች። በዚህ የቱርክ ጉዳይ ስለ ሶሪያ ህዝብ መጨነቅ አይደለም። ኩርድ የሚባል እዛ አለ። ኩርድ እስከተፈደላት ድረስ ሶሪያውያን ተሰደው እዚህ ቦሌ ጋር ቢለምኑ ሜክሲኮ ጋር ቢለምኑ ጉዳይ አይደለም። እንደዛ ነው የምትሆነው። ዩኤኢም እንደዛ ነች፣ ሳውዲ አረቢያም እንደዛ ነች። ስለአንተ ልትጨነቅ የምትችለው ራስህ ብቻ ነህ። ስለ ሀገርህ እንዳይፈርስ መኖሪያህ እንዳይፈርስና ስደተኛ ሆነህ እንዳትበተን ራስህ ብቻ ነው መወሰን የምትችለው። እንደዛ ከጠነከርክ ይደግፈዋል፣ አብረው ይሆናሉ። በእነሱ ስር ገብተህ ግን አንድ ጊዜ ጥገኛ ከሆንክ እንደፈለክ ብትቆራረስ ያቺ ጥቅም የነሱ እስከተከበረች ድረስ ጉዳያቸው አይደለም። ሌሎች ዓለማት ላይ አድርገው አይተናል። ቅድም እንዳልኩት የሊቢያ በቃ ኤግዛምፕል ሊሆነን ይችላል። ግብጽ ወታደራዊ መንግስት መጥቶ ተቆጣጠረው እንጂ ጉዳዩ አይቀርም ነበር። ቢቀጥል ኖሮ አምባገነን መንግስት መጥቶ ጸጥ ስላደረገ ነው ወታደር። እነዚህ ወታደር አንድ ቢሆን ምናልባት ሊቀለበስ ይችል ነበር። አንድ አምባገነን ቢሆን የወጣው ሁለት ሆኑና ፉክክራቸው በዛ። ለዛ ነው ለሁለት የተካፈሉት። እነሱ እዛ ተካፍለው ግን ሁለቱም ሳውዲ አረቢያም ዩኤኢም አላቸው ሰፋፊ እርሻ ሱዳን ውስጥ። ዩኤኢ ቢቻል ወደዚህ ቢመጣላት ወደ ምዕራብ ወደ ምስራቅ ቢመጣላት ደስ ይላታል። ምክንያቱም እዚህ ጋር ናቸው ከአባይ ተከትሎ ነው ሰፋፊ እንትኖች ያሉት እርሻዎች ያሉት አባይ በሚሄድበት መንገድ። ስለዚህ ምናልባት ከዛም ተጠቃሚ ትሆን ነበር ከዚህ ከአባይ እንትን።
ግን እሱ የሆነ አይደለም ትንሽ አንድ ጊዜ መጥቶ ነበር አሁን ወደ ኋላ ነው ይሄድ ያለው እዛም ጋር ግን ሰፊ ጥቅም አላት እዛም ቀደም እንዳልኩ የወርቅ ንግድ አላት ትልልቅ ቢሊየን ዶላርስ የሚሸጡ እንትኖች ናቸው ያሉትና ትልቁን ምስል ስታየው አስፈሪ የሚሆነው በዚህ ምክንያት ነው ለዛ ነው ሁሉ ጊዜ ነገሩ እዚሁ ይለቅ ያገሩን ሰርዶ ባገሩ በሬንዴ እዚሁ ይለቅ በዚሁ በድርድር ይለቅ ሰጥቶ በመቀበል መርህ እዚሁ ይለቅ እጅ ከገባበት በኋላ በጣም ይከብዳል የሰሜኑ ጦርነት የኤርትራ እጅ ስለገባበት ሌላ ሀገር ነች ኤርትራ ራሷን የቻለች ስለገባበት የተፈጠረው ንሜሳሰው አሁን ድረስ አላለቀም ጉዳዩ ገና ደግሞ ሌላም ሊቀጥል ሌላም ጦርነት ፖሲብሊ ሊኖር ይችላል ተብሎ ብለን ያወራን ነው እና የውጭ እጅ እንዳይገባበት መጠንቀቅ በውስጥ መጨረስ ወሳኝ ጉዳይ ነው ብለን የምናወራው ለዚህ ነው አለበለዚያ ቅርጽ ይቀይራል የሀገር ቅርጽ በኋላ እኔ መንግስት ብዙ ጊዜ የኢትዮጵያ መንግስት ከዩኤኢ የሚያደርገውን ግንኙነት በጣም በጥንቃቄ መያዝ አለበት ይያልኩ በጣም ብዙ ጊዜ ስናገር ሰምታል ለምንድነው ሌሎች ሀገሮችን አይቼ ነው መማር ካለብን ማለት ነው ፈርሰው ምንም ፈንክሽናል አይደሉም አሁን ገቨርንመንቶቻቸው እዚህ ሶማሌ ላይ ተካፍለው ቱርክ ኢንፍሉዌንስ የምታረገው የፌደራል መንግስት አለ ዩኤኢ የምታረጋቸው ክልሎች አሉ የምትቆጣጣራቸው ወይም በገንዘብ የምትገዛቸው ኳታር የምትቆጣጣራቸው እንትኖች አሉ እንደዛ ነው የምትሆነው ስትፈራረስ ከጀርባ ድሮንም ይሆን መሳሪያም ይሆን ብርም ይሆን ሪያዱም ይሆን ምን መጥቶ የሚሰጥህ እንትን እኔ ነኝ ሙዚቃውን ልቃኘው የሚለው የሚከፍል ሰው ነው ሙዚቃ የሚቃኘው ይባላል ዳ ከፋዩ ነው በዛ እኔ በምልህ ሂል ነው የምትባለው በኋላ በቁጥጥር ስር ከዋልክ በኋላ መደራደሪያ እንትንህን ታጣል ምክንያቱም በደንብ ኢንጀክት ያደርጋሉ መጀመሪያ እምቢ ማትለው ያጎርፉልሃል መሳሪያ ምንትልም ከዛ በኋላ በቁጥጥር ስር ነው የምትውለው ስለዚህ እንደ ማስተላለፍ እንፈልገው ነው አሁን ለምንድነው ጦርነት አይቀሬ ነው ምልህ ይሄንን ቡድን ብዛቱን ሳይው ይከብደኛል እንዴት አርገው ነው አንድ ላይ የሚመጡት አማራ ክልል ብቻ ራሱ ያለው ኃይል ብታየው በቀጠለ ቁጥር ደግሞ ጭራሽ እየበዛ ቲፒኤልኤፍ ሲፈነከት ፋኖ ሲፈነከት ለሁለት እንደዚህ ያለ ይሄዳል ማኔጅ ዛሬ ኮራሱና ሐራ መሬትነት ከዚህ የሚባሉ ታጣቂዎች ያው እየከሰሰ ነው ቲፒኤልኤፍ እና የትኛውን ስቴክ ሆልደር ነው የትኛው ጠረጴዛ ላይ የምታመጣው የሚለው በጣም ስለሚቸግረኝ ከዛ ይልቅ ጦርነቱ የጦርነት ፕሮባቢሊቲው ይሰፋብኛል እነዚህ ቡድኖች ከብዛታቸው የተነሳ ተነጋግረው ችግራቸውን ከመፍታት ይልቅ ወደ ጦርነት የሚሄድ አማራጫቸው ሰፊ ነው ሁለት ሲሆኑ እንኳን አስቸጋሪ ነው ለምን አንደኛው ጦርነትን ይመርጣል አንደኛው በሰላም እንሂድ ሊል ይችላል ለዚህ ነው ጦርነት አይቀሬ ሊሆን ይችላል በቅርብ ጊዜ የማስበው ከተቻለ ግን አሁንም ለህዝባቸውም ብለው ለሀገርም ብለው ቤት ከፈረሰ በኋላ ቢባል ምንም ዋጋ የለው የሶማሌን ስደተኛ አይተናል የሱዳን ስደተኛ መተው አይተናል እዚህ በቅርብ የሚኖሩ አሉ ሰው እየተከራየላቸው ብር ያዋጣላቸው የሚከራዩ የሱዳን ስደተኞች ያቃለሁ አሁን ምንም ሳይኖራቸው መተው ወደ ጎንደር መተው ከጎንደር ወደ አዲስ አበባ መተው ምንም የላቸው ክፉ ነው ስደት የሀገርን ካጣህ በኋላ የሚደረግ እንትን ከፍተኛ ነው የሊቢያን የሶሪያን ስደተኞች አይተናል ልጅ ይዘው ይሄ ሁሉ
በእኔ እምነት ፈጣሪም በለው በፈጣሪ የማያምን ሰው ሊኖር ይችላል የሆነ ኃይል በለው በእኔ እምነት ተማሩ እያለን ይመስለኛል። ነገር ሲታጣ እንደዚህ ነው ሌላ ሀገር ሄዳችሁ የምትለምኑት መንገድ ላይ ተማሩ ከፈረሱት ሀገራት እያለን ስለሆነ እነዚህ ኃይሎች ፋኖን በል ቲፒኤልኤፍን በል ምን በል አሁንም የታዩ አሉ። ለምሳሌ ትግራይ ህዝብ ወደ ሱዳን ተሰዶ መጠለያ ውስጥ ነው ያለው። አማራ ህዝብ ከኦሮሚያም የተፈናቀለ እዛው ባለም ጦርነት የሚፈናቀል እንደዚሁ ነው። ኢትዮጵያ ውስጥ ከፍተኛ ስደተኛ ነው ያለው። አይዲፒ የሚሏቸው ኢንተርናል ዲስፕሌስድ በጣም ብዙ ነው ያለው። በትንሹ ቀማምሰኗል። አሁን አገር እንደ አገር በአትሊስት በቅርጽ አትሊስት አንዳንድ ቦታ ፈንክሽናል የሆነ ገቨርንመንት ስላለ ብዙ ቦታ ላይ ኦሮሚያና አማራ ላይ በተለይ በጣም አስጊ ነው ስላለ እንደ ቅርጽ ቆማ ስላለች ነው እቺንም ገብቶ መውጣት። አለበለዚያ ደግሞ ሲፈርስ ምን እንደሚመስል ከጎረቤት ሀገርና ከመካከለኛው ምስራቅ አምጥቶ ህዝቦችን እያሳየን ነው ብዬ ነው ማስበው። መንገድ ላይ ባየን ቁጥር ሰዎችን ማስበው ይሄንን ነው። ይሄ ትምህርት ነው መሆን ያለበት። እዚህ ላሉ ኃይላት ከየትም ለሚመጡ ኃይላት ትምህርት መሆን ያለበት ሲጨርሱ ጉዳያቸውን። ካለበለዚያ ሁላችንም ተበታትነን ነው የምንኖረው የሚል ነው መልእክት። አዎ በጣም ጥሩ። እንግዲህ ከዚህ ቀደም እንደውም የሱዳኑ ጦርነት ከተቀሰቀሰ ከ2 እና ከ3 ወራት በኋላ ነበር የአማራ ክልሉ ግጭትና ተቃውሞ ያን የተጀመረው። የአልጀዚራ ላይ እንደው አስታውሳለሁ ከ3 አመት በፊት የሁለቱ ክልሎች የሱዳን ጦርነትና የአማራ ክልሉ ግጭት እየሰፋ ከሄደ ቀጣናዊ መልክ ሊይዝና ቀጣናዊ ጦርነት ሊሆን ይችላል የሚል ነገር አስነብቦ ነበር። አሁን ደግሞ አንተ ያነሳቸው ጉዳዮች አሉ። ሻዕቢያ አለ፣ ህወሓት አለ፣ እዛ አካባቢ ደግሞ የተደራጁ ሌሎች ታጣቂ ቡድኖች አሉ እንደ ሀራ መሬት ተከዚህ ዘብ የተባሉ ታጣቂዎች አሉ። የገልፍ ሀገራትን ጉዳይ ከጀርባ ስንደምርበት ደግሞ በቀጠናው እንግዲህ ምን ያህል እጅግ የከፋ ምስቅልቅልና ግጭት ሊፈጠር እንደሚችል እንግዲህ አንተም በሚገባ አብራርተዋል። እንግዲህ ከሰሞኑ የህወሓትን ጉዳይ ተንተርሰን በሱዳን ያሉ ጉዳዮችን እንግዲህ አያይዘን ለመመልከት ሞክረናል። አሚጎ የዛሬውን እዚህ ላይ እንቋጭ። የተወደዳችሁ የአንድ አፍታ ቤተሰቦች እንግዲህ የዛሬው የአንድ አፍታ ትንታኔ ዝግጅታችን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።